ሎው ኢንቴንሽን ላይ ስንመጣ ምንድነው ኢንቴንሽን የሰጠሽው ነገር በክፋትም ይሁን በበጎ አትኩሮት የሰጠሽው ነገር በህይወትሽ ውስጥ ይሆናል ነው። ከልቤ ነው የረገምኩሽ፣ አንቺም ከልብሽ ማክሰፕት የምታደርጊው መረገምሽ። ሶሳይቲው ለምርቃትም ቦታ ይሰጣል፣ ለእርግማን ቦታ ይሰጣል። ከተረገምኩኝ ስለሚሆን ብሎ አለመረገም ትክክለኛውን መስመር ይዛል፣ በጎውን መንገድ ይዛል። አባት አባወራ ሚስቱ ሳትመርቆ አይወጣም። ቡና ተፈልቶ ቁርስ በልቶ መልካም ቀን ሳትለው አይወጣም። አባቴ መርቆኝ ነው ያለፈው ብሎ የሚያምን ልጅ ውጤታማ ላይሆን ይችላል፣ ውጤታማ ይሆናል። የግድ አዛውንቶች እንዲመርቁ ነው ኤክስፔክት የሚደረገው። ግን ሰው ከልቡ ከመረቀ እኔ ከልቤ ከመረኩሽ ይደርሳል። እዚህ ህይወቴ ምስቅልቅል የወጣው እናቴ ረግማኝ ነው ወይ የሆነ ሰው ረግሞኝ ነው ይላሉና ምን ትላለህ አንተ እዚህ ላይ? የሚገርምሽ የመጀመሪያ ዓመት ተማሪ ያለሁኝ ነበረ ሴክሬት መጽሐፍ የወጣው እና ከተማውን ድብልቅልቅ ብሎ ምናምን አትራክሽን ቦታውና በጣም እንጂ እሱ ነገር ከዛ ቡክ ኦፍ ሴክሬት የሚል ሌላ መጽሐፍ ወጣ። አስትራል ትራቨል ምናምን የፍልስፍና መጽሐፎች በጣም ትሬንድ ያደረጉ ነበርና ያኔ ነው አካባቢ ላይ ከነበሩ ሰዎች ጋር መከራከር የጀመርኩት። ያኔ ነው ኪሎ አትራክሽን እኮ ለእኛ ብርቃችን አይደለም። አሁን ማውራሽ 2001 ምናምን 2001 ላይ 2001 ነው። እሺ 2001 2001 ላይ 2001 እሺ ሰው ያኔ ቻሌንጅ ማድረግ ጀመርኩኝ። እነዚህ ነገሮች የሉም አነበብኩት መጽሐፍ እና አብዛኞቹ ነገሮች እኔ እናቴ የምትለኝ ነገሮች ናቸው፣ አባቴ የሚለኝ ነገሮች ናቸው። ቤተክርስቲያን ውስጥ ያደግኩት ቤተክርስቲያን ውስጥ ሰማቸው ያደግኳቸው ነገሮች ናቸው ሀሳቦቹ፣ አብዛኛው ሀሳብ። ከዛ እንትን ማድረግ ማገናኘት ነው የጀመርኩት፣ ማወዳደርና ማነጻጸር ነው የጀመርኩት። እውቀቶች አሉ የሉ። እሺ ስለዚህ ሎው ኦፍ አትራክሽን የምንለው ነገር ምንድን ነው? መጀመሪያ መሰረታዊ ሀሳቡ አይደለ? የስበት ህግ ነው። ያሰብነውን ነገር የምናስበው ነገር ወደ ሪያሊቲ መጥቶ እንሆነዋለን ነው። ትክክል አይደለ? ከዚህ የተለየ ነገር አለው የለውም? ማህበረሰባችን ይህንን ያምናል ወይ ነው የመጀመሪያው ጥያቄ። ቶቶች ሀሳቦች ወደ እውነት ይቀየራሉ ወይ? ወደ እውነታ ይቀየራሉ ወይ? ሀሳባችንን ነው ወይ የምንኖረው? የዛሬ ሀሳባችን የነገ ማንነታችን ላይ ተጽዕኖ አለው ወይ የሚለውን በደንብ ያምናል። ስለዚህ ልክ አሁን ፎልክ ሳይኮሎጂ የሚባለው ነገር ማለት ነው። እያንዳንዱ ምንድነው በነገራችን ላይ የእኛ ስነ ቃሎች ፍልስፍናችንን የሚገልጹ ናቸው፣ ቲዮሪዎች ናቸው። የኢትዮጵያኖች ስነ ቃሎች ለሚያጠናቸው ሰዎች ቲዮሪ ናቸው። እንዴት እስቲ ንገረኝ። ለብቻው ለምሳሌ አሁን ጥሩ ተመኝ ጥሩ እንድታገኝ አባባል ነው አይደለም? ሎው ኦፍ አትራክሽን ማለት እኮ እሱ ነው። ጥሩ እንድታገኝ ጥሩ መመኘት መቻል አለብሽ። ጥሩ መመኘት ለእድልሽ ክፉ አታሳዩ እየተባለ አይደል? ለእድል ክፉ አታሳዩ ምን ማለት ነው? የአርባ ቀን እድል የምንላለን ያ እንደዚህ የምንላቸው ነገሮች ማለት ነው። ስለዚህ ስታድጊ ያሳደጉን እንደዛ እያደረጉን ያሳደጉን። ሰዎች ላይ ክፉ አትርጊ። በምንድን ነው ክፉን በበጎ ነው መመለስ ያለብሽ። አሁን ካርማ ምናምን አሁን የሚባሉ ፍልስፍናዎች አሉ አይደል? አሁን ለምሳሌ አሁን ስለ ካርማ እንኳን ብታነሽ ያምናሉ እኮ ሌላውን ትተሽ ወይ ሞተሽ ተነስተሽ ምናምን የሚለውን አይደለም፣ ሙሉ መቀበል ሳይሆን ሰው ላይ ክፉ ስታደርጊ ያ ነገር እንደሚመለስ ግን አባቶች ያውቃሉ። ስለዚህ ሰው ክፉ ሲያርግብሽ በጎ ብታረጊለት ሲመለስ በበጎ ነው የሚመለሰው። እዚህ ጋር እኮ ቶት ነው ኤክስቼንጅ እያደረግን ያለነው። ልክ ነው አይደለ? ልክ ነህ። ስለዚህ ሎው ኦፍ አትራክሽን እና ሎው ኦፍ ኢንቴንሽን ላይ ሲመጣ ከአባባሎቹ ጀምሮ ከአኗኗራችን ጀምሮ ሎው ኦፍ አትራክሽን የሚባለው ከነ ፍልስፍናው አለ ነው። ምርቃትና እርግማንን ያነሳነው ምንድነው? እንደ አገር ማህበረሰቡ አንድ ላይ ተሳስሮ እንደ ድር አሳስሮ ያመጣን ነገር አንደኛው ምርቃት ነው። ምርቃትና እርግማን ህግ ባልነበረበት ዘመን በህገ ልቦና እኮ አባቶች ኖረዋል። እርግማን አይደል? ትልቅ ማህበራዊ ስርዓት ነበር፣ መንፈሳዊ ስርዓት ነበረ። ሰዎች ሲመረቁ የተመረቁት ነገር ይደርስልናል አይደል? አሁን ይሄ ትውልድ ክብር ይሰጣል ለምርቃት ወይ ደግሞ አሁን ላይ እኔ እንጃ ድሮ ይሆናል ብዬ አላስብም አይደል? ልጆች ሲመርቁ የግድ አዛውንቶች እንዲመርቁ ነው ኤክስፔክት የሚደረገው። ግን ሰው ከልቡ ከመረቀ እኔ ከልቤ ከመረኩሽ ይደርሳል። ምክንያቱም በእኔና በአንቺ መካከል ምን አለ? እኔ ከልቤ ስመርቅሽ አንቺ ህይወት ላይ የመረኩሽ ነገር እንደሚደርስ አምናለሁ። አንቺ ደግሞ ከልቤ ከመረኩሽ ያ ሀሳብ ያ ምርቃት በህይወትሽ ውስጥ እንደሚሆን ታውቂያለሽ። እምነት አለኝ፣ አምናለሁ። ስለዚህ ሲመረቅ ምንድን ነው የሚባለው ቤተክርስቲያን ውስጥ? አሜን ይሁንልኝ ይደረግልኝ ትክክል ብለሽ ጉልበት ትሰሚያለሽ አይደል? ስለዚህ ማኒፌስት አደረግሽው ማለት ነው፣ አክሰፕት አደረግሽው። ስለዚህ እሱን እያሰብሽ ነው የምትኖሪው። በቃ እንደሚውልሽ ታውቂያለሽ። አባቴ መርቆኝ ነው
ያለፈው ብሎ የሚያምን ልጅ ውጤታማ ላይሆን ይችላል፣ ውጤታማ ይሆናል። እናቱም ልክ እንደዛው። ምክንያቱም እምነቱን ነው እየኖረ ያለው፣ ሀሳቡን ነው እየኖረ ያለው። ሎ ኦፍ አትራክሽን ማለት ይሄ አይደለም። ሴክሬትን አመጣው። ሚስጥሩ ምንድነው? ይህንን መረዳት ነው። ከዚህ ጀርባው ያለውን ሳይንስ በቃ ጥሩ ተመኝ ጥሩ እንድታገኝ የሚለውን እኮ ቲዮሪ አድርጎ ሚስጥሩ ብሎ የሚጽፍልን ሰውን ያጣ ነው። ሴክሬት ነው እንዳያጣው እንጂ ለዛውም እንዴት ብራንድ እንዳደረጉት ምናምን ጥንታዊ እውቀት ምናምን ተገልጦለን ምናምን ብላ ማለት ነው ጸሐፊዋ። ጠዋት እናቴ መርቃኝ ከወጣች ብዙ ካስተዋልሽ አሁን እናት አባቶቻችን ሳይመርቁ አይወጡም ነበረ። ኢቭን አባት አባወራ ሚስቱ ሳትመርቁ አይወጣም። ቡና ተፈልቶ ቁርስ በልቶ መልካም ቀን ሳትለው አይወጣም እኮ። እሱም ዋጋ አለው ማለት ነው። ደህናውን መልካም ቀን ማለት ራሱ ዋጋ አለው ማለት ነው። ምክንያቱም ሲወጣ ሚስቱ እንደዛ ስትለው ገጠር ውስጥ ልምድ ነው፣ ባህል ነው። ካልሆነ ተጣልተዋል ማለት። እኛ ቤትም አለ ግን ልምድ ነው። ሊጣሉ ይችላሉ። ለምን እኔ እናትና አባቴ በዚህ ተጣልተው ያውቃሉ። ለምን አልሽኝም ስወጣ ብሎ እንደ ቅሬታ ሲያቀርብ እኔ ያስታውሳለሁ። ምክንያቱም ለሱ አርመር ነው፣ በቃ ኃይል ነው፣ ኃይል ይሰጣል። ትመርቀኛለች፣ ስለዚህ ደህና ውሎ ነው የምውለው፣ ጥሩ ቀን ነው የምውለው ብሎ አምኖ ተቀብሎ ነው የሚወጣው። ያመነውን ይውላል። ስለዚህ ሎ ኦፍ አትራክሽን ሎ ኦፍ ኢንቴንሽን ላይ ስንመጣ ምንድነው ኢንቴንሽን የሰጠሽው ነገር በክፋትም ይሁን በበጎ አትኩሮት የሰጠሽው ነገር በህይወትሽ ውስጥ ይሆናል ነው። አሁን ላይ የምንሰማቸው ነገሮች አሉ፣ ኢነርጂ ቫይብሬሽን ምናምን ቃላቶቹ ያምራሉ። በጣም ብዙ ቫይብሬሽንሽ ጥሩ መሆን አለበት። ቫይብሬሽንሽ ኔጌቲቭ ከሆነ እሱን ነው የምታመጪው ምናምን። ሎ ኦፍ ኢንቴንሽን ማለት እሱ ነው። ስለዚህ እርግማን ማለት እሱ ነው። እርግማን ማለት እሱ ነው። እኔ ስለ አንቺ ክፉ ማስብ ከሆነ እና አንቺም ደግሞ አክሰፕት ታደርጊዋለሽ። በቃ ከተረገምኩኝ ይሆናል ብለሽ አክሰፕት ታደርጊዋለሽ። እኔም ከልቤ ነው የረገምኩሽ፣ አንቺም ከልብሽ ነው አክሰፕት የምታደርጊው መረገምሽ። ከዛ እንደተረገመ ሰው መኖር ጀምራለሁ። ስለዚህ እሱ ሆነሽ ትቀሪያለሽ። ተረዳሽኝ? ተረዳሁ። አሁን ቅድም ሜንሽን ያደረግሻቸው ነገሮች ከዚህ ጋር ተያይዘው ነው የሚመጡት። ለምሳሌ አንዳንድ ሰው በተለይ ከትራውማ ጋር አንዳንድ ሰዎች ወደ እንትን የሚገርምሽ እንደዚህ አሁን በአዳም ልኮ ላይ ምናምን ስትሄጂ ኑሮ በቃ ያልተሳካለኝ እናቴ ረግማኝ ስለሆነች የእናቴን ምንድነው አስጠርቼ እርግማኗን እንድታነሳልኝ ብሎ በአዳም ልኮ ውስጥ ሁሉ የሚሄዱ ሰዎች አሉ። የእናትን መንፈስ አስጠርቶ ይህን ያህል ድረስ ይሄዳሉ። ኧረ እባክህ ዛሬ ሰማሁኝ። እኔ ግን ይህን ያህል ሊኖር ይችላል፣ ግን ዛሬ ነው የሰማሁት። በአዳም ልኮ ነው እንደዚህ የሚያደርጉ የሚሞክሩ ሰዎች አሉ። ያው የራሱ በጣም ዲሞኒክ ነገሮች አሉ። ብቻ ከዚህ ጋር ላመጣልሽ የፈለኩት ሰዎች ይህን ያህል ናቸው ቦታ የሚሰጡት ከእርግማን ጋር በተገናኘ ማለት ነው። ስለዚህ ሶሳይቲው ለምርቃትም ቦታ ይሰጣል፣ ለእርግማን ቦታ ይሰጣል። ከተረገምኩኝ ስለሚሆን ብሎ አለመረገም ትክክለኛውን መስመር ይዛል፣ በጎውን መንገድ ይዛል። የመንፈስ ፍሬዎች የሚባሉትን ነገሮች ፕራክቲስ ያደርጋል። ስለዚህ ልጆች ከቤተሰቦቻቸው ጋር፣ ልጆች ከጎረቤት ልጆች ጋር ወይም ከጎረቤት ቤተሰቦች ጋር ማህበራዊ አኗኗራችን ውስጥ ይሄ ነገር አለ። ለምርቃትም ለእርግማን ክብር እንሰጣለን፣ ባል እንሰጣለን እና እነዚህ ነገሮች ወለም ብሬክዳውን ስታደርጊያቸው ሎ ኦፍ ኢንቴንሽን ተብለው ተጽፈው የመጡ ውድ መጽሐፎች ውስጥ ያሉ ፍልስፍናዎች ናቸው። እዚህ ውስጥ ያሉት ፍልስፍናዎች ቅድም እንዳልኩሽ የሚያስፈልገን አሁን በተለይ ስነ ልቦናው ሳይንስ ላይ እና ፍልስፍናው ላይ እነዚህን ቲዮሪ የሚያደርግልን ከምርቃት ጀርባ ያለው ሳይንስ ምንድን ነው? ከእርግማን ጀርባ ያለው ሳይንስ ምንድን ነው? ይህንን ለምን ካሪኩለም ውስጥ አናስገባውም? ክሪቲካል ቲንኪንግ የሚባለው እኮ ይሄ ነው አይደል? ክሪቲካል ቲንኪንግ ላይ ስለ ምግባር የምናስተምር ከሆነ ስለ ምርቃት ለምን አናስተምርም? ስለ እርግማን ለምን አናስተምርም? ተረዳሽኝ? የፍትህ ስርዓታችን ውስጥ ከመጀመሪያ ጀምሮ እነዚህ ነገሮች ለምን አይካተቱም? ምክንያቱም ወንጀል ከመድረሱ በፊት ወንጀልን አንደኛው የምንከላከልበት ነገር እኮ ምግባር አይደል? ስነ ምግባር ነው። ስርቆት የምንከላከለው በምግባር ነው። ሰርቄ ብረገም የሚሉ ፍልስፍናዎች ማለት ነው። እና ማህበረሰብን የሚይዙት ፒላሮች እነዚህ ናቸው። እውነት ነው። ማለት ደስ የሚል እይታ ስለሆነ ነው በደንብ የሰማው ነው። ስለዚህ ያው ከምርቃትና ከእርግማን ጋር ሌሎችም ብዙ ፍልስፍናዎች አሉ። ምርቃትና እርግማን ብቻ ሳይሆን ማለት ነው። ደስ ይላል ለመመረቅ በልጆችና በእናት በልጆችና በአባት መካከል ያለው ነገር ኢቨን በባልና በሚስት መካከል መርቀሽ ላኪ አድዋን ለምን አሸነፍን? ተመርቀው ስለተላኩ እኮ ነው አይደል? ሚስቶች ባሎቻቸውን እኮ መርቀውን ይላኩት፣ አምነውበት አክሰፕት አድርገውት መርቀውን ይላኩት ልጆቻቸውን። አድዋ የስነ ልቦናም ድል ነው። ከዛ ድል ጀርባ ምን አለ ብትይ ምርቃትም አለ።
ስለዚህ አሁን እያልከኝ ያለው ነገር ምርቃትን በደንብ ፕራክቲስ ብናደርገው ኢንቴንሽናል አሁን ዛሬ አሁን ለምሳሌ እኔ አወቅኩት በደንብ በቃ ኖርማል ነበር የሚመስለኝ ሰው ደስ ሲለው ይመርቃል አለቀ ደቀቀ ላይኛው ፈጣሪ ነው የሚፈጽመው ምናምን ብዬ ነው የማስበው የነበረውና ግን አሁን የምትለኝ በዚህ መጠን ህይወታችንን ሼፕ የሚያደርግ ከሆነ ኢንቴንሽናሊ ይህን ነገር ማድረግ አለብን ማለት ነው። መለማመድ አለብን። ኢሞሽናል ኢንቴሊጀንስ የሚባለው ነገር እሱ ነው። አሁን ትላልቅ ድርጅቶች ራሱ ከስራ ልምድሽ ከትምህርትሽ በላይ ሜዥር የሚያደርጉት ነገር ኢሞሽናል ኢንቴሊጀንስ ነው አይደለ? ምን ያህል ከሰው ጋር ተግባብቶ መስራት ይችላል፣ ምን ያህል ችግሮችን የመፍታት አቅም አለው ማለት ሜዥር የሚደረገው የስሜት ብስለት ወይም ኢሞሽናል ኢንቴሊጀንስ አይ ቲንክ ትሬኒንጎችም ይሰጣሉ። እነሱ ነገሮች ከዚህ መጀመር አለባቸው። በተለይ ኢትዮጵያውያኖች ከሆኑ ስለ ኢሞሽናል ኢንቴሊጀንስ ያነሱ ምርቃትን ማንሳት መቻል አለባቸው። ስራ ቦታ ውስጥ ያለ ለምሳሌ እኮ አሁን አብረውን እዚህ ያሉ ባለሙያዎች አሉ አይደል? ጥሩ አድርገው እኮ ካስደሰቶች መጨረሻ ላይ ተባረኩ ልትያቸው ትችላለች። ስለዚህ እነሱም አንቺ እንድትመርቂያቸው ይሰራሉ። በአንቺና በእነሱ መካከል ያለው ግንኙነት መልካም ይሆናል። እነሱም በህይወታቸው ውስጥ ማኒፌስት እያደረጉት ይሄዳሉ። ቢሮ ውስጥ የሚፈጠሩ ችግሮችን ራሱ ለመፍታት እንደዚህ አይነት ፍልስፍናዎች ጥቅም አላቸው። ሎው ኦፍ አትራክሽን ቅድም ስናነሳ የነበረው መልካም ነገር አድርግ፣ ክፉን በክፉ አትመልስ የሚባሉት ነገሮች ውስጣቸው ሳይንስ አለ። ኢቨን ለቴራፒ የምንገለገልባቸው ልንጠቀምባቸው የምንችልባቸው ነገሮች ናቸው። በጣም ነው ደስ የሚለው እውነት በደንብ ስታወራኝም ለራሴም እያሰብኩበት ነበርና ስለዚህ ሚስቶችም ይህን ፕሮግራም የሚከታተሉ ሚስቶችን ባሎቻቸውን ከቤት ሲወጡ መርቀው ቢሸኟቸው ቆንጆ ቀን ይሁንልሽ፣ ይሳካል፣ በቃ ስኬታማ ሁን። ባሎችም አይደል ባል ይመርቃል። ባሎችም ደግሞ ሚስቶች ባሎቻቸውን ለመመረቅ ሚስቶች ጥሩ ስሜት ላይ መሆን አለባቸው አይደል? ልክ ነው። መገኘት አለባቸው አይደል? ልክ ነው። ስለዚህ እሱም ለመመረቅ የሚያስችለውን ነገር ያደርጋል። በሁለቱም መካከል ተመጋጋቢ ዊን ዊን የሆነ ሲቹዌሽን ይፈጠራል። ስለዚህ ባልም እንድትመረቅ ለሚስትህ መመቸት አለብህ። እንደገና ሚስትም ደግሞ ስትመረቅ ደግሞ ባል የሚፈልጋቸውን ነገሮች በህይወቱ ማሳካት እንዳልከው በቃ አትራክት ያደርጋል ወይም ወደሱ ይስበዋል ማለት ነው። አሁን እሱን ስትይ የምመጣልኝ መሰለሽ፣ ለምሳሌ አሁን የኛ ቤተሰባዊ ስርዓት ላይ ጉርሻ ፍልስፍናዎቹ እንድናገናኛቸው ብዬ ነው። ለምሳሌ አሁን ዴቲንግ የሚባለው ነገር አሁን ነው አይደለ ትሬንድ ያደረገው። ለምሳሌ አንቺ በደንብ እንትን ትይዋለሽ፣ ግን ከፍቅር ግንኙነት ጋር በተገናኘ ዴቲንግ ይመከራል አይደል? ለምሳሌ አሁን ትላልቅ የእኛም ሀገር አሁን ያሉ ሰዎች ሲመክሩ ከትዳር ጋር በተገናኘ እሰማለሁኝ። ትዳር ውስጥ ሆናችሁ እኮ ዴቲንግ ማቋረጥ የለባችሁም፣ ወታችሁ ዴት ማድረግ አለባችሁ ሲሉ እሰማለሁኝ። ዴት ማድረግ አለባችሁ ትዳር ውስጥም ሆናችሁ ወጥተው እራት መብላቱ ምናምን ምናምን አለ አይደለ? የእኛ አባቶች በየቀኑ ነበር እኮ ዴት የሚያደርጉት። በዛ አንጻር ካየ ነው። እንዴት እስኪ እኔ አሁን እንደውም ሙድ ምናምን ይይዙበታል። የገጠሩ የሀገራችን ክፍሎች ውስጥ ሚስት ዶሮ ሰርታ ከባሏ ውጭ ትበላለች? አትበላም። እንደውም አንስታ ትደፋዋለች ሁሉ ይባላል። የተለየ ምግብ ከሰራች አባወራው ሳይመጣ አይቀመስም። አብረው ነው እራት የሚበሉት ምንም ይሁን ምንም። ስለዚህ ክብ ጠረጴዛ ላይ እንደዚህ ቁጭ ብለው አብሮ የመብላት ባህል አለ። ስትቀመጪ ትነጋገሪያለሽ። ስትነጋገሪ የምትፈቻቸው ነገሮች አሉ። በዛ ላይ ኢንቲሜሲን ቢውልድ ታደርጊያለሽ አይደል? ከእሱ ጋር ተያይዞ ምን ይመጣል? ጉርሻ ይመጣል። ጉርሻ ቃል ኪዳን አለ ይላሉ አባቶች። በፊት አሁን የኛ ማህበረሰብ ሲጣሉ አጉርሳት ስለማታጉርሳት ነው ይላሉ እኮ። አጉርሺው ልጆች ከአባታቸው ጉርሻ እንደውም እስኪደብር ካላጎረሰሽ አባቴ ጠራቶኛል እንዴ እስክትይ ድረስ ማለት ነው። ስለዚህ ቤተሰብ ውስጥ ማህበረሰቡ ኢንቲሜሲን የሚፈጥርበት በራሱ መንገድ የገባው ሳይንስ ነበረ ማለት ነው። ስለ ጉርሻ የገባው ሳይንስ አለ። አብሮ ስለመብላት የገባው ሳይንስ አለ። ተረዳሽ? በደንብ ተረዳው። አሁን እንደው አንድ ስቴፕ እንጨምርበት እንደ ክፉ ነገር ስለሚነሳ አሁን የገጠሩ የሀገራችን ክፍሎች ስትሄጂ እጮኛ የሚባል ይታጫል አይደለ? ሲታጭ ሴቷ ሄዳ የእሱ ቤተሰቦችን ታገለግላለች፣ እሱ የእሷን ቤተሰቦች ያገለግላል።
አሁን እሷ ሄዳ የእሱን ቤተሰቦች ማገልገሏ ከሌላም ነገር አንጻር እየታየ ኔጌቲቭ ነገር ተደርጎ ይሳላል። ማህበረሰቡ ግን መናገር የፈለገው ነገር እንደሆነ ታውቂያለሽ? ልክ ላይሆን ይችላል። ልክ ያልሆነውን ነገር ልናወራ እኔ ፍልስፍናው ስለሚገርመኝ ነው ከጀርባ ያለው ሰነድ። የታየህን ንገረኝ፣ ችግር የለውም። የምታገቢው እሱን ብቻ አይደለም ቤተሰቡንም ነው የምታገቢው ነው። ሰው ከሱ ቤተሰብ ጋር ኢንቲሜሲ መፍጠር መቻል አለብሽ ነው። የእሱ ቤተሰቦች አክሰፕት ሊያደርጉሽ ይገባል። አሁን ላይ ለምንድን ነው ቤተሰብ ለቤተሰብ የሚተዋወቀው? ወይ ሽምግልና ቀን ላይ ነው ወይ ሰርግ ቀን ላይ ነው? ትክክል። የሚስት ቤተሰብ የባል ቤተሰብ የተባለው የሰርግ ቀን ላይ እኮ በጎሪጥ የሚተያዩ ነገሮች አንሰማም። ፈተና ነው በጣም አይደለ? በጣም እነዚህ ነው እንዲያገባሹ ምን አይነት ነው የመጡብን አይባባልም። ሰው የሰርጉ ቀን ልክ ነው። አዎ የገጠሩ የሀገራችን ክፍል ማህበረሰቡ ግን አስቀድሞ እሷም የሱ ቤተሰቦች አክሰፕት እንድታደርግ እሱም የሷን ቤተሰብ እነሱም አክሰፕት እንዲያደርጉት እንዲመርቃቸው አገልግላቸው የለ። ስለዚህ ይመርቋታል። ስለዚህ ውስብስብ የሚሆኑ ችግሮች እዛ ጋር ይፈታሉ። ማገልገልን ግን እኛ እንዴት ነው ብራንድ አድርገን እያስተማርን ያለ ነው? አቢዩዝ እንደመደረግ ተረዳሽ? ትክክል። ከዛ ግን እኛ ራሳችን አቢዩዝ አድራጊ ሆነን እንቀመጣለን። ትክክል። ይሄ ማለት ግን ምናልባት ራፋት ወይል አሁን በጮኝነት ጊዜ ሄዳ የባሏን ቤተሰብ ማገልገል እሱም ደግሞ የሚያገባትን ሴት ማገልገል ላይ አለመግባባት ቢኖር ግንኙነቱ አያድግም ማለት ነው፣ ወይም ወደ ትዳር አይገፉም ማለት ነው። አሁን ላይስማሙ ይችላሉ። እንደዚህ አይነት ቻንስ ይኖራል፣ እድል ይኖራል። እና ቀጥሎስ ምን ሊሆን ይችላል? ያንን ግንኙነት ከማደጉ በፊት እንዲቆምና እሷም ወደ ለሌላ ሰው እንድትጣች እሱም እንዲታጭ ለማድረግ ይደረጋል። ምናልባት ኪሪየስ ሆኜ ነው ማወቅ ስለፈለኩኝ ነው። እዚህ ጋር በጣም በጥንቃቄ ልናየው የሚገባው ነገር ጎጂ የሆኑ ነገሮች የሉትም እያልኩኝ አይደለም። በደንብ ጎጂ የሆኑ ነገሮችም አሉት፣ አብረው የሚመጡ ነገሮች። በጎ ነገሩ ላይ ፎከስ እናድርግ በሚል ነው። የመጀመሪያው ቅድሚያ የሚሰጡት ነገር እኔ የሚገርምሽ አሁን ያው ቴራፒውን ስናነሳ በጣም ማንሳት የምፈልገው ነጥብ አለ። የንስሐ አባት ሮል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእያንዳንዱ ቤተሰብ ንስሐ አባት ምንድነው ካውንስለር አዘጋጅታለች። ንስሐ አባት ካውንስለር ነው፣ ቴራፒስት ነው ለእያንዳንዱ ግለሰብ፣ ለእያንዳንዱ ቤተሰብ። ምን አይነት ስርዓት አለ መሰለሽ? በማህበረሰቡ ዘንድ ቤተክርስቲያን ብቻ ሳይሆን በማህበረሰቡ ዘንድ አንድ ሰው ካጠፋ መጀመሪያ ለብቻው ንገረው ይላል አይደል? 3 ጊዜ ደግመህ ንገረው። ካልሰማ የቅርብ ወዳጁን ጠርተህ ንገረው። ከዛ በቤተሰብ አስመክረው። በቤተሰብ አስመክረህ እምቢ ካለ ለንስሐ አባት አስመስክረው። በንስሐ አባቱም ተነግሮት የማይመለስ ከሆነ በሀገር ሽማግሌ የማይመለስ ከሆነ በካህናት። ይሄ ሁሉ ስቴፕ ሄዶ እንትን የሚል ከሆነ በአደባባይ አውግዘው ነው ስርዓቱ። ስለዚህ ቅድም ያነሳሽው ጥያቄ ላይ ስንመጣ አለመስማማቶች፣ አለመግባባቶች ካሉ ሶሉሽኑ የመጀመሪያው ነገር መለያየት አይደለም። ስለዚህ ቤተሰብ ከቤተሰብ እየተነጋገረ ለመፍታት የሚሞክራቸው ነገሮች አሉ። እዚህ ውስጥ ንስሐ አባት ሮል አለው፣ የሀገር ሽማግሌዎች ሮል አላቸው። ካልሆነ ደግሞ የሚለዩበት አግባብ አለ። ከዚህ ውጭ የሆነ ጎጂ ነገር ግን የለም እያልኩኝ አይደለም። ሊኖር ይችላል። በየባህሉ ጎጂ ነገሮች አሉ። ስለዚህ ከኛ የሚጠበቀው ምንድን ነው? መልካሙን ነገር አውጥተን እሱን ሴሌብሬት ማድረግና እሱን ፕሮሞት ማድረግ ነው። ጎጂውን ዶሚኔት አድርጎት መልካሙ ነገር እንደ ባህል እንዲቀጥል ሰስቴን እንዲያደርግ ማለት ነው። አዋይ ጥሩ ነው። ማወቅም ምን አይነት ቤተሰብ እንደሚጠብቅህም ከባል ሳይድ ከሚስትም ሳይድ ማወቅ ራሱ ትልቅ ነገር ነው እኮ። እንደተሰጠ ጊፍት እኮ ነው። ክፍት አድርገህ የተሰጠን ስጦታ እንደምታውቀው የትዳር አጋርህን ቤተሰቦች የምታውቀው የሰርግ ቀን ነው ወይም የሽምግልና ቀን ነው ወይ ቅልቅል ቀን ነው። ስለዚህ እሱ ሰርፕራይዝ ይቀራል ማለት ነው። ይቀራል አንደኛ። ሁለተኛው መሰረታዊ ነገር እሷም የእሱን ቤተሰቦች አውቅ አክሰፕት ታደርጋቸዋለች፣ እነሱም አክሰፕት ያደርጓታል። ስለዚህ ኢንቲሜሲው በሁለቱ መካከል ብቻ ሳይሆን ቤተሰብ ከቤተሰብ ጋር እንዴ። ሁለት ፍቅረኛሞች ወይም ሁለት ባለትዳር ተጣልተው እነሱን ለማስታረቅ ቤተሰብ ይጣላል እንዴ? ትክክል። አንደኛ እንደው የሚጣለው ቤተሰብ ነው። ስለዚህ ትዳር ሲባል የሁለቱ ብቻ ሳይሆን አንድ ላይ የዛ ቤተሰብ ህብረት ነው። ፐርፌክት ዩኒየን ማለት ቤተሰብ ከቤተሰብ የሚፈጥረው ጥምረት ነው።